ሰላም 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 ውድ ቻናሌ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። ዛሬ ደግሞ የምንመለከተው እንግዲህ ወደ አዲስ ሴንትራል ፕላዛ አካባቢ እሱን ምን ጎበኝ ይሆናል። እንግዲህ ከመነሻችን የምናደርገው ያው ሃይላይት እየተመለከትን ያለ ነው። መነሻችን የሚሆነው ባምቢስ በስተጀርባ አካባቢ ጀምረን እንግዲህ ትላንትና እዚህ አካባቢ ወንዝ ባይኖርም የዝናብ ባይኖርም ወንዞች የተወሰነ ሞላ ብለው ነበር። ያው ጎርፍ ማለት ነው። በሌሎች አካባቢዎች የዘነበ የነበረውን ማለት ነው። እንግዲህ የምትመለከቱት ያው ሃይላይት እያየን ነው። ቀጥታ ቪዲዮውን እዚህ ባምቢስ ወንዝ ዳርቻ ጀምረን ትንሽ እዚህ ከቆየን በኋላ በቀጥታ ወደ አዲስ ሴንትራል ፕላዛ እናመራለን። እዛም እንግዲህ በወተር ፓርኩና እንደዚሁም ደግሞ በሴንትራል ፕላዛ መሀል ካናል ባለበት እያደረግን በካናሉ ማለት ነው ሌሎች ቀኖች ስንጓዝበት በነበረው ሳይሆን በሌላ መንገድ ካናል ባለበት በኮንክሪቱ በሱ አድርገን እስከ የፈረስ መጋለቢያው ድረስ አብረን የምንቆይ ይሆናል። እንግዲህ አዳዲስ ቤተሰቦች ሰብስክራይብ እያደረጋችሁ ነበር። ቤተሰቦችም ሀሳብ አስተያየት፣ ላይክ እና ሼር በማድረግ ያው ቪዲዮ ተደራሽ እንዲሆን እንድታግዙ ጠይቃችኋለሁ። እንግዲህ እንደምታዩት ያው ወንዙ ሞልቶ የምትመለከቱት ትላንት እዚህ አካባቢ ጭራሽ ዝናብ አልነበረም። ያው ትላንት መላችሁ መለቀው ዛሬ ቢሆንም ቪዲዮ የቀረጽኩት ትላንትና ነው። ዛሬ የተቀረጸ ነገ እንደመልቀቅ ማለት ነው። እኔ ዴሊ ነው ምሰራው እንደዛ ስለሆነ ማለት ነው። የቆየ አይነት ቪዲዮ ምናምን አትመለከቱም። ለማንኛውም እንግዲህ ወደ ባምቢስ ድልድዩ አለፍ ብለን እዚህ ከኡራኤል ቤተክርስቲያን ወደ ወሎ ሰፈር በሚወስደው መንገድ ያው በሚሰራው ኮሪደር ማለት ነው ወይ ደግሞ ባጭሩ የሰላም ድልድይ የሚባለው የነ ኔልሰን ማንዴላ እንደዚሁም ደግሞ የነ ማህሙድ አህመድና አሊ ቢራ ሐውልቶች ባሉበት አካባቢ እዛ አካባቢ ነው አሁን ወንዙን እየተመለከታችሁ የምትገኙት። ከዛ በኋላ ግን ቀጥታው እዚያ አንቆይም። ሻገር ብለን ወደ ፒኮክ ወይ ደግሞ አትላስ አቅጣጫ ነው የምናመራው። ከፒኮክ ተነስተን እንግዲህ አዲስ ሴንትራል ፕላዛ ከዚህ በፊት አይተነው ነበረ። በፒኮክ ፓርክ እና እንደዚሁም ደግሞ በፒኮክ የወንዝ ዳር ልማቱ እና በወተር ፓርኩ መሀል ያለ ስፍራ ላይ በመንግስት የሚሰራ ፕሮጀክት እንደሆነ ይታወቃል። እሱን ነው እንግዲህ ዛሬ የምንጎበኘው። እዚህ አካባቢ ያው እነዚህ የምትመለከቷቸው ቤቶች ምናምን ከዚህ በፊት እዚህ አካባቢ ካሉት ከወንዝ ዳርቻው ፕሮጀክት ጋር አብረን ስላየ ነው እዚህ የምንቆይበት ብዙ ምክንያት አይኖረንም። እንግዲህ ተሻግሮ ደግሞ የምትመለከቷቸው ቀዳዳዎቹ ማለት ነው ወንዙ የሚያልፍበትና እንደዚሁም ደግሞ እግረኛ ከላይ መተላለፊያው የድልድዩ ስር ያሉት ማለት ነው። በቀጥታ የዙም ያረኩት ቦታ ሻገር እንዳላችሁ እንግዲህ አዞ ፓርክ አለ። እዚህ እንደሚታወቀው ያው ትንንሽ ናቸው ገና አዲስ ከወንዝ ዳር ፕሮጀክቱ ጋር የመጡ ማለት ነው። ምናልባት ማየት የምትፈልጉ አዲስ አበባ ያላችሁ ደግሞ ወደዚህ አካባቢ ብቅ ብትሉ ከምትጎበኛቸው ስፍራዎች መካከል ገና ሙሉ ለሙሉ ባይጠናቀቅም እዚህ ፒኮክ ፓርክ ዙሪያ በተለምዶ የድሮ ፒኮክ ማለት ነው። በአሁኑ ደግሞ እንግዲህ ወደ አትላስ ከአትላስ ጀምራችሁ እስከ የፒኮክ የወንዝ ዳር ልማቱ ድረስ በርከት ያሉ ነገሮችን መጎብኘት ትችላላችሁ ወደዚህ ብቅ ብትሉ። እንግዲህ ይሄ አሁን እንግዲህ ወደ ይሄ ፊታችንን ያለበት ወደዛ ዙሪያ ማለት ነው የባምቢስ ወንዝ ዳርቻ የሚባለው አካባቢ ሲሆን ከጀርባችን ደግሞ ፒኮክ ነው ያሉት። ፒኮክ አካባቢም እንግዲህ አንዱ አፍሪካ ውስጥ አሉ ከሚባሉ ትልቁ ወተር ፓርክ በኩሪፍቱ አማካኝነት እየተሰራ እንደሆነ ይታወቃል። ከዛ ባሻገር ያው ዙሪያው ላይ ካናል አለ እንደዚህ ወደፊቱ ጀልባዎች የሚተላለፉበት ማለት ነው። እሱም ዛሬ ገባ እያልኩኝ በደንብ ወደዛ ስላስገቡኝ ወረደ ብዬ አስመለክታቸዋለሁ። ከዛ ባሻገር ደግሞ አዲስ ሴንትራል ፕላዛ አለ። እሱኛው ኦልሬዲ ሙሉ ለሙሉ እያለቀ የሚገኘው ማለት ነው። እሱ ማለት ወደ ፒኮክ ፓርክ ከወሎ ሰፈር አቅጣጫ ስትመጡ ከወሎ ሰፈር ወደ ኡራኤል ቤተክርስቲያን ስታመሩ መሀል አካባቢ ስትደርሱ እንግዲህ በቀጥታ ወደ ፒኮክ ፓርክ መግቢያ ያለ እንግዲህ እዛ አካባቢ ገባ እንዳላችሁ ፒኮክ ፓርኩ ውስጥ ከመግባታችሁ በፊት ያለ ስፍራ ላይ በወተር ፓርኩና እንደዚሁም ደግሞ በፒኮክ ፓርክ መካከል የሚገኘው ክፍት የነበረ ቦታ ላይ ነው እንግዲህ መንግስት ሴንትራል ፕላዛ የሰራበት ማለት ነው። ያው ወተር ፓርኩ በግል የሚሰራ ትልቅ ፕሮጀክት አዲስ አበባ ውስጥ አሉ ከሚባሉ ትልልቅ የግል ፕሮጀክቶች መካከል በተለይ ወደ መዝናኛው ኢንዱስትሪ ነክ ነገሮች ማለት ነው አንዱ እሱ እንደሆነ ይታወቃል። ስለዚህ እሱን በጀርባው በኩል በጨረፍታ እያየ ነው እናመራለን። በካናሉ አጠገብ እያደረግን ማለት ነው። እንግዲህ የወንዝ ዳርቻ ጉብኝታችን እዚሁ ያበቃና በቀጥታ ወደ መሀል ለመሀል ሙሉ ለሙሉ አንሄድም። ያው በመሀል ኮሪደር የፒኮክ ወንዝ ዳር እነዚህ የመሳሰሉ እነማማስ ኪችን፣ ጫካ ቡና ምናምን የመሳሰሉ ትልልቅ አገልግሎት ሰጪ ተቋማቶች እየወጡ ያሉበት ስፍራ አለ። አሁን እኛ እሱን ያው የምንመለከት አይሆንም። እሱን ትተን በቀጥታ ወደ ሀይቅ ወዳለበት እንደዚሁም ደግሞ ወደ ፈረስ መጋለቢያው አቅጣጫ ነው የምናመራው። እንግዲህ ያው በትላንትና ቪዲዮአችን ደግሞ ካሳንቺስን ነበር ያየነው። ካሳንቺስ እዚህ ስፖርት ፓርኩ አካባቢ
እንደዚሁም ደግሞ ከአዲስ አኳሪየም ጀምሮ እስከ ዑራኤል ቤተክርስቲያን አቅጣጫ የነበረውን መስመር ነበር የጎበኘ ነው። የዛሬ ደግሞ ቆይታችን የሚሆነው እንግዲህ አሁን በቀጥታ ወደ ፒኮክ መጥቻለሁ። ይሄ የምታዩት ደግሞ የባንቴቅጡ ወንዝ የሚባለው በቀጥታ በወተር ፓርኩ ጀርባ በኩል የሚያልፈው ይሄ የምትመለከቱት ወንዝ ማለት ነው። ቀደም ያየነው ማለት ነው ባጭሩ ከዚህ ከጊዮን ሆቴል አቅጣጫ የሚመጣው ወይ ደግሞ ከእንጦጦ አቅጣጫ የሚመጣው ማለት ነው። አዲስ ሴንትራል ፕላዛ ደግሞ ይሄ የምትመለከቱት ስፍራ ላይ እንግዲህ ይሄ ማለት ነው እነዚህ ግሪን ኤሪያው እንደዚሁም ደግሞ ሻገር ብሎ ላይት የተደረገበት እስከ ፒኮክ ፓርክ ድረስ ያለው ቦታ ላይ ነው እንግዲህ አዲስ ሴንትራል ፓርክ የሚባለው። የምትመለከቷቸው ደግሞ እነዚህ ግንብ የሚመሳሰሉ የአንበሳ ሐውልት ያላቸው በሁለቱም አቅጣጫ አሉ። መሀል ለመሀል ደግሞ ፏፏቴዎች ምናምን ይኖራሉ። እነዚህ ነጫጭ የምትመለከቷቸው በብረት የተሰሩ ፍሬም የሚመስሉ ነገሮች ማለት ነው። ያው አሁን ሙሉ ለሙሉ ገና አልተከፈተም። በፓርኩና በዚህ በፕላዛው መሀልም አዲስ ትንሽ መንገድ ነበረች። አሁን አስፋልት ሙሉ ለሙሉ አዲስ አስፋልት እየተደረገ ነው ያለው። እስከ ተወሰነ በሱ ነው የምናልፈው። እንግዲህ ፓርኩም እድሳት ላይ እንዳለ ይታወቃል። ትልቁ የዚህ ፒኮክ ፓርክ ማለት ነው። ፒኮክ ፓርክም እንግዲህ አዲስ አበባ ውስጥ ከሚታወቁ ትልልቅ ፓርኮች ወይም ደግሞ ሰፊ ቦታ ላይ ካረፉ ፓርኮች መካከል ከታዋቂዎቹ መካከል አንዱ የዚህ የፒኮክ ፓርክ ነው። የወተር ፓርኩ ደግሞ ይሄ የምትመለከቱት ስፍራ እንግዲህ ወንዙ ዙሪያ ድረስ ከርቭ ሰርቶ እስከ አትላስ እስከሚዞር ድረስ እንግዲህ እሱ በግል ባለሀብት የሚሰራ በኩሪፍቱ ማለት ነው በአቶ ታዲዮስ በለጠ አማካኝነት እዚህ አዲስ አበባ ላይ እየተሰራ የሚገኘው የኩሪፍቱ የአዲስ አበባው ቅርንጫፍ ነው። እንግዲህ እኛ ወደ ፒኮክ መግቢያ ነው እንግዲህ ከጀርባ በኩል የምትመለከቱት ሰፊው ቦታ ላይ ያረፈው ከዚህም ጀምሮ ማለት ነው። እነዚህ ግሪን ኤሪያው በሙሉ የፒኮክ ፓርክ ቦታ ነው ወይ ደግሞ በሌላ ስሙ አዲስ ዙ ፓርክ ይባላል። ያው አዲስ ዙ ፓርክ የሚባልበት ከእንስሳት በተለይ ጥቁር አንበሳ ጋር ተያይዞ ከ6 ኪሎ የተነሱ አንበሶች ወደዚህ እንደመጡ ከዚህ በፊት የነበረው ቪዲዮ ሼር አድርጌያችሁ እንደነበር ይታወቃል። እንግዲህ ከሱም ጋር ተያይዞ ሌሎች እንስሳትም ብርቅዬ እጽዋቶችም ጨምሮ ኢንዲጂየስ ትሪ ምናምን የሚባሉት ማለት ነው በርከት ያሉ እጽዋትና እንስሳቶች ይገኙበታል። ከዛ ባሻገር ያው እዚህ ወደ ቦሌ አካባቢ ያለ ትልቅ ፓርክ በፊት ላይ ሰርግ የሚደረግበት እንደዚሁም ደግሞ በቤተሰብ ትልቅ የቤተሰብ መዳረሻ ለመዝናኛ የሚሆን ስፍራ ነው የነበረው። ህጻናቶች ምናምን ልጆቻቸውን ወላጆች ይዘው መጥተው የሚጎበኙት ስፍራ ነበረ። ሰዓሊዎች፣ የሚጽፉ ጸሐፊያኖች ምናምን አንዱ ከሚመርጧቸው ቦታዎች መካከል ይሄ ፓርክ ነው የነበረው። አሁን ላይ ደግሞ እንደ አዲስ እድሳት እየተደረገለት አሁን እንደውም መስከረም ላይ ይጠናቀቃል ምናምን እስከ መስከረም ድረስ ያልቃል ሲሉኝ ነበር። እዛ በር አካባቢ የነበሩ ፕሮጀክቱ ላይ የሚሳተፉ ልጆችን እያወራኋቸው ነበርና እነሱ ያሉኝ እስከ መስከረም ድረስ ይጠናቀቃል የሚል ለአዲሱ አመት ማለት ነው። እንግዲህ እዚህ አካባቢ ያሉ ፕሮጀክቶች ምናልባት አዲሱ አመት ላይ አሁን ኦልሬዲ አንድ ወር ነው የቀረን ነሐሴ፣ ጳጉሜ ያው ትንሽ ቀን ስለሆነች ማለት ነው። ስለዚህ እስከዛ ድረስ አሁን መግባት አይቻልም። ይሄኛው ደግሞ ወደ ቀኝ እንታጠፋለን። ነገር ግን ያው እሱም ዝግ ነው አሁን ላይ ለእግረኛ በታችኛው ነው ማለፍ ያለብኝ። እስከ ተወሰነ ከርኩኝ በኋላ ወደ ታች ወደ ሴንትራል ፕላዛው እንገባለን። ያው እዚህ ከሚሰሩ ነገሮች መሀል ሌሎቹ ያው የስፖርት ማዘውተሪያ ስፍራዎች አሉ። በርከት ያሉ እንደ ቴኒስ መጫወቻ የመሳሰሉ ማለት ነው። እነሱም እንግዲህ ቀለም ተቀብተው ምናምን አሁን ላይ ሙሉ ለሙሉ ተጠናቀዋል። ያው በእርግጥ ባለፈው መጫወቻ ተደርገው ወይም ደግሞ ሲጫወቱ ቴኒስ ሲጫወቱ የነበሩ ሰዎችን ስንመለከት ነበር። አሁን ከዛ በኋላ ደግሞ ቀለም ተቀብተው ዙሪያቸው የሚገራርም ሆነዋል። እንግዲህ ወደ መጨረሻችን እና ማጠናቀቂያችን የሚሆነው የነዚህ ቴኒስ መጫወቻ የእጅ ኳስ መጫወቻ ስፍራዎች ከዚህ ከፈረስ መጋለቢያው በታች ማለት ነው ወይ ደግሞ ወደ አትላስ መውጫ ዘፕሌስ አካባቢ ያሉትን ማለት ነው እነሱን ጎብኝተን የዛሬ ጉብኝት የምናጠናቀቅ የሚሆነው እዛ ነው የሚሆነው ማለት ነው። እንግዲህ ያው ሴንትራል ፕላዛው ይሄንን ይመስላል። ይሄኛው ደግሞ አዲስ የተሰራ አስፋልት ያልኳችሁ እንደምትመለከቱት ተዘግቷል። ውስጡ ደግሞ ያው አጥሩን ይዛችሁ በስተግራ በኩል ያለው 26 ሄክታር መሬት ላይ ያረፈው የፒኮክ ፓርክ ሲሆን እሱም እንግዲህ አሁን ላይ እድሳት እየተደረገለት እንደሆነ ነግሬያቸዋለሁ። እንደ ፓርክነት ከተያዘ ወይም ደግሞ እንደ ታሪኩ የሚነሳው ኦልሬዲ ከአጼ ኃይለ ሥላሴ ዘመን ጀምሮ እዚህ ቦታ ላይ ያለ ነው። እነኚህ የምትመለከቷቸው ደግሞ ያው የአንበሳ ምስል ያለባቸው የሴንትራል ፕላዛው በዳርና ዳር ያሉ እንደ መግቢያ ወይ ደግሞ እንደ ጌት አይነት እንትኖች ናቸው። ሁለት በዛኛው በኩል አይተናል። እንግዲህ ወደ መግቢያው አካባቢ እንደ ካምፕ ተደርገው ቀደም ዘለን ያለፍነው ማለት ነው። በዛኛው በኩል የዚህ ፕሮጀክቱ ላይ የሚሰሩ ሰዎች ቢሮ ምናምን አለበት። ቢሮ ሲባል ያው እንደ መጋዘን ማለት ነው።
እንግዲህ ይሄኛው አስፋልት ከዚህ በፊት ስናይ የነበረው ይሄንን አስፋልት ይዘን ቀጥታ ከርቭ ሰርተን ወደ አትላስ አቅጣጫ ነበር የምንዞረው። አሁን ወደዚህኛው እንሻገራለን። ወደዚህ ወደ ቀኝ በኩል ገብተን ወደ ካናሉ አድርገን በኮንክሪቱ መስመር እሱን ይዘን ዳርዳሩ የዚህ የካናሉም እንደዚሁም ደግሞ የወተር ፓርኩንም እያየን መውጫችን ወደ ሀይቁ አቅጣጫ እንወጣና በቀጥታ በሀይቁ ዳርዳር ወደ ላይ ከፍ እንላለን ማለት ነው። እንግዲህ ያው ወተር ፓርኩ እንደምታዩት ከዚህ ከምትመለከቱት ካናሉ እንግዲህ እቺ ነች ቱቦ ማለት ነው። ከሱ ይዛችሁ ወደ ታች ወደ ወሎ ሰፈር አቅጣጫ ወደዛ ታች ድረስ ዙሪያው ላይ እንግዲህ ከርቭ በሆነ በውሃ መተላለፊያ ወይም ደግሞ በቱቦን በዚህ በካናሉና እንዲሁም ደግሞ በውሃዎቹ በወንዞቹ መሃል ቀደም ባየነው ወንዝና ሌላ ደግሞ በዚህኛው በኩል ሌላ ወንዝ አለ። ከካሳንቺስ አቅጣጫ የሚመጣው እዚህ ከኡራኤል ቤተክርስቲያን በስተጀርባ የሚመጣው የአትላስ ወንዝ ዳርቻ ማለት ነው። ሁለቱ ወንዞች ያው ከወተር ፓርኩ በስተኋላ በኩል እንደሚገናኙ ይታወቃል። ስለዚህ በዚህኛው በኩል ደግሞ ካናሉ አለ ከርቭ ሰርተው ዙሪያው ላይ እንደ ደሴት ለብቻው ሰፋ ያለ ቦታ ላይ ያረፈ ትልቅ ፕሮጀክት ነው ማለት ነው ወተር ፓርኩ። ይሄ የምታዩት ስፍራ ማለት ነው። እዛ ነጩ ህንጻ ደግሞ የምትመለከቱት ከዚህ ከወሎ ሰፈር አቅጣጫ ስትመጡ ከዚህ በፊት ይሄንን ፕሮጀክት የወተር ፓርኩን ስናይ ህንጻ ላይ ሆኜ ሳሳያችሁ ወይም ደግሞ በጀርባ በኩል ምን እንደሚመስል ሳስመለከታችሁ የነበረው ስፍራ ህንጻ ነው። ህንጻዎቹ ያው እዚህ ለወንዝ ዳርቻው ላይ የተሰሩ በመንግስት የሚሰሩ ህንጻዎች ናቸው። ያው በርከት ያሉ ህንጻዎች እንደዚሁም ደግሞ በርከት ያሉ ሱቆች እዚህ ወንዝ ዳርቻዎች ላይ የተሰሩ እንደሆነ ይታወቃል። በተለይ ደግሞ ፒኮክ አካባቢ እጅግ በጣም በርከት ያሉ አሉ። ከዛም ባሻገር እንደ ሌሎች አገልግሎት የሚሰጡም እንግዲህ ማስታወቂያቸውን የለጠፉ ከነጫካ ማማስ ኪችን ውጪ ማለት ነው ከነ ኮባ ምናምን ያው ኮባ ኦልሬዲ ስራ ጀምሯል። ከነሱም ባሻገር ያው የመኪና ቻርጅ ማድረጊያ እንደዚሁም ደግሞ ሌሎች አገልግሎት ሰጪ ሱቆች ወይም ደግሞ ተቋማቶች አሁን ላይ ስራ ሊጀምሩ እንደሆነ ማስታወቂያ ለጥፈው ይታያል። በዛኛው አቅጣጫ በዋናው አስፋልት ማለት ነው። እንግዲህ እኛ ቀጥታ ወደ አስፋልቱን ሳናይ ከታርገን ወደዚህኛው ፕሮጀክት ነው የመጣ ነው። እንግዲህ ያው አካባቢው እንደምታዩት የሴንትራል ፕላዛው በዚህ በቀኝ በኩል ሲሆን በግራው ያው ወተር ፓርኩ ነው ያለው እስከታች ድረስ። ስለዚህ ዞረን የዛሬን አቅጣጫችን የምናደርገው ያው ወደ አትላስ ነው ማለት ነው። ካናሉ ያው ውሃው እንደምታዩት የያዘው ያቆረው ውሃ አለ የተወሰነ ቆሸሽ ማለት ባህር ያለው እንደምትመለከቱት ማለት ነው። ይሄ ማለት አሁን ከፕሮጀክቱ ሲያልቅ እነዚህ ጀልባዎቹ ምናምን ያልፉበት በዚህ ዞረው ወደ ታች ከአትላስ በኩል መጥተው ማለት ነው በፒኮክ ዞረው ቀደም ወደ ተመለከትነው ህንጻ ዙሪያ እንግዲህ ዞረው ወደ ታች ነው የሚወርደው። ስለዚህ ጀልባዎች ምናምን እዚህ ላይ ይኖራሉ ማለት ነው በዚህ በኩል የሚያልፉ። እኛ ደግሞ የምናልፈው በዚህ ለዛሬ ጉብኝታችን ማለት ነው በዚህ አቅጣጫ ይህንን ኮንክሪት በዚህ ኮንክሪት አድርገን ወደዛ እናልፋለን። እንግዲህ እስከ መጨረሻው ድረስ አብራችሁኝ ሆኑ። እስኪ እየተዟዟርን ያሉትን ዲቴል እንመለከታለን። ምን ፕሮጀክቱ በጣም ትልቅ ፕሮጀክት ነው። አዎ ወተር ፓርክ ትልቁ ነው እኮ ከአፍሪካ ውስጥ አሉ ከሚባሉ
አረዝማል የሆነስ ወተር ፓርክ ነው እንዴ? ወተር ፓርኩ ነው ከዚህ ጀምረ እስከ ታች ይሄዳል። ይሄ ጠቅላላ ኩሪፍቱ ማለት ነው። እንደ ኩሪፍቱ ራሱ ነው። እውነት ራሱ ድርጅቱ ነው የሚሰራው። ኦኬ ቦታ እንጃ እስካሁን ቻይኖች አላየሁም። እንደውም እዚህ እነዚህ ወክ የሚያደርጉ ናቸው እንጂ ፈታ የሚሉ ናቸው። አይ በፕሮጀክቱ ላይ ብዙ ኢትዮጵያኖች በጣም ይሳተፋሉ። በጣም ምርጥ ልምድ ነው ያካበቱት። በደንብ
የዛሬ ቆይታችን ይህን ይመስል ነበር። እስካሁን አብራችሁኝ ስለነበራችሁ አመሰግናለሁ። ቻው፣ መልካም ጊዜ።